ደምሳሽ እዚህ ጋር እንደምታዩት ኬንያ ገብቶ ኬንያውያንን የራሱን እምነት እየሰበከ ይገኛል። እንኳን ወደ ኢትዮጵያ ህዝባዊ አብዮት በሰላም መጣ። ከዚህ በኋላ ይህን ትግል ጀምረናል። ምን ሆነ ነው ጋይስ? ለምንድነው ሰው ዝም ያለው? ለምንድን እንደዛስተው ዝም ያላት ሰው? ለውሻዬ ዛሬ ደግሞ በግ ነው ምንሰራላት። ሙሉ በግ አስመጥቼላታለሁ። ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላም አይነት ነገር ኩክ አደርግላታለሁ። ላጠህል እያጠባው እኮ ነው ልጄን ስለማጠባ ነው የምበላው። ገምቷት ስለምግብ ገምቷት ነው ቪዲዮ ይሰራ አናቅም ሰው ፊትም ቀርበን አናቅም። ሁሉ ጊዜ ከሷ ኋላ ነን። አረበተክልዬ እንዴት አባቷ ነው ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪካላታ ሰላም ያገሬ ልጆች it's your boy Nati እንዴት ናችሁ? ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀና ያደርጋሉ፣ ያጣላሉ ያልናችሁ ቪዲዮዎች ለእናንተ ይዘን በትልቅ ኤነርጂ መተናል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ። አብሶ የላይክ ብርጌድ ጦሩ እጅግ ስራው መስራት አለበት። ምክንያቱም በዩቲዩብ ጠፍተን ስለነበር ዩቲዩብ የሚያስበው ናቲ በቃ ደብሮታል ማለት ነው፣ እኛም እናስደብረው ብሎ ስለሚያስብ የላይኩ ስፔሻል ፎርስ ላይኩን ማውደም መቻል አለበት ማለት ነው። በእኛ በኩል ደግሞ የአልፋ የሚባሉ ቪዲዮችን በቃ እናንተን ያዝናናሉ ያልኳቸው ቪዲዮችን ሰብስቤ መጥቻለሁ። ቢኮዝ የሀገር ቪዲዮ ስላለን there is no ምክንያት to talk shit. okay let's go. ሰላም እንዴት ናችሁ? ጋብለስ አሜሪካ ጋብለስ ኢትዮጵያ። ዛሬ ሰዎች እንዲፖ እቃ ልገዛ መጣሁ ወሉ እቃ ልገዛ ስመጣ እንደዚህ አይነት ራሴ ስገዛ ነበርና 50 ጭነው መኪና ላይ ጫንልን አሉኝ። እነሱ መኪና ላይ ማለት ነው። እነሱ መኪና ላይ ተሸክሜ 50ውን ጫንኩላቸው። ይሄ የምታዩት ቢጫ መኪና ላይ ማለት ነው። ከዛስ $60 ሰጡኝ ማለት ነው። እንዲ ተሸክሜ ነው ለራሴ ልገዛ መጥቼው ስራ ማለት ነው። ይሄን ሰውዬ ግን የሆነ አዋቂ ተሸከምናም ብሎ ሰጥቶበታል። የምር አይስዌር ተሸከምናም ብሎ የሆነ ፊክስ አድርጎበታል ኢትዮጵያና ተከትሎት አሜሪካን የገባው ያ ጂኒ ማለት ነው። 1 ሚሊዮን ብር የተንጣለለ ቤት በተሰጠው ሲሸካከም ነው የምታገኘው ሰውዬ። እንትን ነው በቃ ይሄ በቃ this is style መሸቀል፣ መሸከም፣ መሳቀቅ። እኔ ግን በእግዚአብሔር አሜሪካኖች ስደተኛ እንዳይመጣ ከፈለጉ ይሄን ሰውዬ ቢያሰሩት ጥሩ ነው። አሜሪካ እንዲደብረኝ እያደረገ ነው የሰውዬ። የምር የፈለገ ሶፋ ላይ ብታስቀምጠው እንዴ መሬቱ ምን ሆኖ ምናምን ሊልህ ይችላል። ብር የታለ የትም ቦታ አለ ገንዘብ መሸከምን አይደለም መፍራት ብር ማግኘትን ነው መደሰቻው። ስለዚህ ምንድነው የምናረገው? ሁሉ ጊዜ መስራት ያለብን መሸከምን፣ መፍጨትም፣ መውቀጥም፣ መቆጥም፣ መጥረግም፣ ማጽዳትም ዶላር ነው። ገንዘብ ልሰራ ለሌላ ስራ መጣው $60 አገኘሁ። ለሰዎች እኔ ጭናለሁ ስላቸው ኖ አሉ። ደወሪ ሰው ፈልግልን ነው ያሉ። ማል ፈልግላቸው እዚህ ጋር አሁን ድንገት እቺ $60 በ30 ሰከንድ አንተ እነሱንም ጭነት ሄዳለህ እንጣጣ ሰዎችን ራሱ ማለት ነው። እና እኔ ኮተመች የሰራንትነት እኮ አሪፍ ነው። ግን አሁን ይሄን ሰው እርግጠኛ ነኝ የሚሰራውን ብር ምን አድርጎበታል ብትሉት ምንም አላደርግበትም። አስቀምጦታል። አይነካትም። በቃ እሱ ብር ላይ ራሱ ይሳቀቃል። ያራሱ ብር ላይ ክሬዚ። ስለዚህ አገራችንም ያለን ሰዎች ፖለቲካ፣ ሃይማኖት፣ ዘሩን ወደ ሳይድ ተውትና ራሳችሁ የምትበሉበትና የምትጠጡበት ነገር ለመስራት አንድ ላይ እንቁም። ለምርት ዘመቻ፣ ለስራ ዘመቻ ተከተለን ጓዴ እንባባል። ጋብለስ አሜሪካ ጋብለስ በስንት በ50 አርገዋ ምንድነው አንተ በመታተልም እንደምን ትጋር መጣራ ሰው ባለው ነው ምን ሲል አቦ በመቶ አርገው እባክህ ብሩን ግን መልሰልኝ እንዳትል። አንተ ደግሞ ይኸው ጀመረ ደግሞ እስቲ መጀመሪያ ተጫወተው በእናትህ። አረበተክልዬ እንዴት አባቷ ነው ልቡን አይስትም
በስመ አብ እንዴት አባቷ ነው የምታምሩ ለምን ነው ግን የምትስቁባቸው? ላይክ ሰው ባለው ነው ጋይስ። በቃ ጀማው ጠብቁኝ I say it, bro. ይሄ ቄ ያለው ይሄ ነው በቃ ይሄ ቄ ያለው ይሄ ነው the best ሄዱና በውስጥ እልም ያሉ ባለጌ ሴቶች ናቸው that's true እልም ያሉ አይ ነው እነዚህ ማለት ነው ሁለት የድንቁርና ባንዲራ ያዡስ ማለት ነው ሁለት ጥፊ ለሁለት ሳምንት ከቁርስ በፊት እንደመድኃኒት ያስፈልጋቸው ነቃ ደንገጥ ደሞ አንዳለ ከቆኑ የሚያሽቋልጥ በቃ ባካፋበት የሚዘም አው እውነት ነው የሚል ልጅ አለ ይሄ ወሮ አትምከሩ በቃ አንድ ቁም ነገር አያወሩም ሴት እንዲ ወንድ እንዲ ጥበሳት ይደራስ ጥበስ ዘውና ኑር በቃኛ ያገባን ምን አንተ አይደለም ኑራችን ምን ኖርልኝ ምን ምታዝጉ አይደኛ ቁም ነገር እንደወራሱ ማንንም የሚያቆን ነገር ነው የምታወሩት ምንም የተለየ ነገር የለውም አንድ ነገር አያወራ ማይክ ስር ተጥዱ እንዲ ደሞ አለ ያኛው ኤሊያን ነው ይመስለኝ እኔ ሰው ራሱ የሚቀመጠው ይሄ ትንሽ ሳይሻል አይቀርም ያንዶም ማታ የሚያስፈልጓል ከራት በኋላ ጓራው እንዳመው ከራት በኋላ ዞራስ መከር ወይ ወልደ መከር ሴት ወንድ አንድ ሌላ ቁም ነገር የለ ህይወት ሴትን ነው እንደ ብቻ የመሰለልሽ በጣም ቴንክ ዩ ለውሻዬ ዛሬ ደግሞ በግ ነው ምን ሰራላት ሙሉ በግ አስመጥቼላታለሁ ሁሌ ዶሮ ብቻ አታቢያት እንዳይሰለቻት ለምትሉኝ ሌላ ማይነት ነገር ኩክ አደርግላታለሁ ያስፈልጋችሁ ግብአት እንደዚህ የተዘጋጀ ቀይ የበግ ስጋ እንዴ እኔ ይገርታ አርጎልኝና እዚህ ዲሊቨሪ ኢትዮጵያ ውስጥ ሰራም ብለው ከሚበሉት ምግብ እኮ እየተስተካከለ ነው ጋይስ ዲሊቨሪ ሰዎች ሆነው የሚበሉት አለ አይደል ምናምን ብሎግ የሚሰሩት ከነሱ ጋር እየተመሳሰለብኝ ነው ይሄን እንዴ እንከባበር እንጂ ሁለተኛ ውሻ ትፈልጋለሽ እናቱ ተጨማሪም በርባዳ ጥበቃ ዳፍስ ጥሩ አንድ ከሚደብረው ሁለት ብትፈልጊ ከሆነ አዛውቂ ጤና ከን ተበቀ ማየነ እናት እንደ ቃይ ለዛውም አራት ምግቢ አይነት አፍርሞ ለውሻ የኔ እናት አረ ሰው ግደትም ባይሲን ጫው እንዳይበዛና ደም ብዛት ምናምን ብለድ ፕሬሸር እንዳይዛት እሺ እናቱ ተነቀቀሚ ቆይ ሞጣ አንተ አሜሪካ ላይ ቀን ምን እየሰራክ ነው የምትውለው ምን አገባኝ አይ ሰዎቹ እንዳሉ ከሆነ ሞጣ አሜሪካ ላይ ቀን እንጨት እየፈለጠ ውሎ ነው ማታ ላይ መጥቶ ያኛው ነው ስላሉ እኮ ነው አንተ ጣውላ ራስ እኔ አይደለም እንደዛ ያልኩት እኔ አይደለም ዛላ ጭንጋፍ በጆሮ ላይ ነው ማለድብህ ያኛው ነው ያኛው የፈለጠ ኢትዮጵያ ውስጥ ብሎ እኔን ያወራኝ ማይፈልግበት ከተማ ሄዷል ማይፈልግበት ከተማ ተገኘ እየነዳ በቃ እየነዳ በእግሩም ሴት እንደገና እየነዳም በእግሩም ሴት ያወራው በእግር እየሄድኩ ከሆነ መሄድበት መንገድ ስቼ ሌላ ሰፈር ነው መገኘው በስመ አብ ወልድ ወመንፈስ እሱ ደግሞ ሌላ ከተማ ገብቷል እሱም ሌላ ከተማ ገብቷል ከዛ ምንድነው አንቺ ከተማ ለቆ የመግባት ፍቅር መሳት ስቴሽኖች ማለፍ የሆነ ፍቅር ልቤን ወስደሽ ልቤን መልሽ ነው የምንባባለው ማለት ነው እና ምግብ እንደዚህ የበላሁኝ እራት ከና ደሞ ደፈኒ ፓርት 10 አመት ታይቶ አያውቁምና ይሄ በጣም ጥሩ ካትፊሽ የሆነ እንትን ነው ስቶሪ ነው የሚሆነው በዚህ አጋጣሚ አንድ ፍሬ ልጅ ነኝ እሺ ሽበት ቀድሞ ስለወጣ ምናምን ነው እንጂ አንድ ፍሬ ልጅ ነኝ አመኛለሁ ከዛን ደግሞ ምናምን እናሳ አርሳር በብላ ስማ በቃ ገጠር ግባ እናሳ አርሳር ኤርሜቺዲ ነው ታቻለው የኔ ዓላማ ሌላ ነው ሐሳቤም ከተማ ነው መንጃ ፈቃዴን አውጥቼ አዲስ አበባ ገባለሁ አዲስ አበባም ገብቼ ታክሲም ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰራ አሪፍ ዘፈን መርጧል በቃ ገጠር ግባ በቃ ገጠር ግባ ናስኪ አንተ እኔ ነው አዎ አንተ ነው እና እዚህ ጋር ማን አለ የኔ ስም ሰን ነው እንጂ አንተ አይደለማ እስኪ ማርያም ተስዋ እሺ መምጣት ትችላለህ Take it easy dog
ኦኬ ግን የፈለገ ነበር የሚመጣው እሺ ምን ነበር ለምንድን ነው ተጠጋት ያን ያህል ብሮ በጣም ትመቸኛለህ ነገር ግን ጉረኛ ነገር ነህ አጠራረሽ ግን የጸብ ነው እንጂ የፍቅር አይመስልም ያንተስ አመጣጥ ንገ እሺ ምንድነው ፍቅርን ጓ ብሎ መግለጽ ካንተ ነው የተማርኩት እሺ የዘራውትን እያጨርኩ ነው ደንጋራ እኔ እንደሌሎች ሴቶች አይደለሁም ግን ናስኪ አንተ ቴክሪዚዳ ግዳይ ልጆት ለኔ መስፈርትን ከሟላ ችግር የለውም እኔ የምፈልገው አንድ ነገር ነው ወፍራም ጋቢ ያልብሰኝ መጥጋቢ በርቅ እንድሸኝልህ ደግሞ ደጋቢ እኔ 3 አላለብስም እንዴ የደራረኩ በቡቃት ወደ ታይስኪን ሌላ ነገር ደና ነገር ጠይቃ ቆይ ባህሉ ነው በባህል ነው መከማው ነው ሌላውማ በውስጥ ያልቃል አይደለም ልጅ አይደለም ወይ አረ የኔ ቆንጆ ነው የሆነቱ ነው ግን አንድ ኮሜንት ነው እዚህ ጋር ሳቀኝ ምን ነው የሚለው የውሃ አባት ምናምን ነው that's crazy bro ዱርዬ ከየት የመጣ ዱርዬ ነው ኢና ሊላሂ አይ ስግጥና አይ መሀይምነት አይ ድንቁርና እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ወንድምና እህቶች በጣም ይገርም ነው ከወደድከው ነሺዳ ሐሙድ ሐቢቢ ምናምን የሚል ህፃናት አለ ጨዋታ ከወደድከው በስርዓቱ እኔ በለቀኩት ግጥምና ዜማ ከልብ የፈለቀ ከልብ ወደ ልብ የሚደርስ ከና አክሽኔን እያንዳንዷን መልእክትን እየነቀስኩ ከገለምሶ ይሻላል በሶ ገለምሶ ጥርሶች ጨርሶ ጭንቅላት አፍርሶ ገቢህን ቀንሶ ሲል ደግሞ እንደዚህ ብር ያሳየው በጣም ሰርቻለሁ እኔ እንግዲህ ምንም ማድረግ አይቻልም በተሰራው አምጥተህ መፖሰት ይከብዳል ወንድማችን አንተ አሁን አንድ ዱርዬ ነህ ነሺዳው ቢጥምህ ጥሩ ነው ግን አሰራረህ ትክክል አይደለም ዱርዬ ነህ የስታይልህ ራሱ አንድ 3 ነገሮች አየሁብህ የሐራም የዝሙት ዘፈኖችን በዛም ትሰራለህ ማትሰራው የለም ስለዚህ የራስህን ስራ ፊልድ ካለ ስራህን ትሰራለህ ይሄ ፊልድ አይደለም ግጥምና ዜማ የራሴ ነው ክሊፑም የራሴ ነው አንድ ቪዲዮ ነው በእሳቸው መንዙማ የተሰራው ለዛው አንድ ቪዲዮ ነው የተሰጠን ፊንላንድ ውስጥ ቋንቋ ማወቅ አለብህ ጥቁር ባትሆን ይመረጣል ጥቁር ቋንቋ ከቻልክ ስራው ላይ በጣም ፐርፌክት እኔ አሁን ብዙ ስራዎች ሰርቻለሁ ላይክ ኤኒ ካምፓኒ ፍሪ ወርክ ከተባለ ምናምን በሰዓት ነው የሚከፈለ you get the money ግን በቃ ፐርፌክት አድርጌ የሆነ ነገር ሰርተ ምናምን ኢምፕረስ ልታረቀ ስትል yeah it's your job do it better ምናምን ነው የምትባለው ውጭ ሀገር ያለን ዴዲኬሽን ጥቁር ባቶኒ መረጣ ይስፋ ስንት ዓመት ነው ግን 17 ተናግረን እንዴ ቲክቶክ ላይ አዶናይ አልተናገርክም የተነሽ ነው ያልከው ኦኬ አዶናይ ወንድ እንትን ነው እህት ነው ወንድም ነው አዶኒት የምር አዶኒት I swear God ትንሽ አዶኒት ምንድነው የሆነ ጥያቄ መጠየቅ እችላለሁ ፍቃደኛ ከሆንክ እሺ you have girlfriend yeah አንተ አክቶ አንድ ነው እሺ ኦኬ ጋይስ girlfriend አለው ሶ ቲክቶክ ጀምርላቸው በደንብ አክቲቭ ሁን ምናምን እና ቲክቶክ እንድትሰራ ይፈልጋሉ ብዙ ደግሞ አድናቂ አለ በጣም እና ሰብስክራይብ አድርጉ በላቸው ኦኬ ሰብስክራይብ አድርጉ ጋይስ love you እናረግሻለን አይዞሽ ጦጣው ምትባለው አንተ አህያ ደንቆሮ ዱቄት ግባና አነጋግረኝ ነው ማለት እምቢ ካል እደልታለሁ you seen a photo of what the hell bro
ተደገስ ነው የሚመስለው ነጠላለ ደምሳሽ እዚህ ጋር እንደምታዩት ኬንያ ገብቶ ኬንያውያንን የራሱን እምነት እየሰበከ ይገኛል። እንደምታውቁት ራሱ ነብይ ብሎ የሚጠራው ደምሳሽ ሰሞኑን በበርካታ ትችቶች መንግስት ላይ በማይረሳው ትችቶች ከፍተኛ መነጋገሪያ ሆኖ ነበር። አሁን ኬንያ እንደገባ እዚህ ጋር በለቀቀው ምስል በርካቶች ተመልክተውታል። እናንተ ስለሱ ታስቡ ምን ይሰማችሁ? ደምሳሽ እዚህ ጋር አረታው አንተ ኬንያ ኢትዮጵያ ነው የሰውዬ ግን አንተ በጣም ግን ካልኩሌሽኑ በጣም የተመታ ነው የፍቅር ሲዝም ታርቀሽ ነው የታሰርሽው እንጂ አልተፈታሽም ባባ እኔ እንደዚህ ይሄን ያህል ድረስ ያደርሳል ብዬ አላሰብኩም። በርግጥ መጣበታለን በኋላና የሆነ ሸክላ መሆኑን ያየሁት በኋላ ነው ከተረጋጋው በኋላ ሕክምና ካገኘው በኋላ በርግጥ በፊትም ወዲያው ያ ሸክላ ከላይ ካረፈ በኋላ የሆነ ጀበና መስሎኝ ምናምን ነበር። ስቲል ግን ሰብስቤ ያስቀምጫለሁ ማወቅ ስለምፈልግ ለጤናዬም ቴታነስ ምናምን ወስጃለሁ። በርግጥ ግን አስቀምጫለሁና ከላይ በቃ ድንገት እዚህ ላይ ሲያርፍ ብቻ የተሰማኝና ከዛ በኋላ ደም ነው የለበሰው ፊቴ ልኬልሃል ፎቶ ልከልኛለህ እና እኔ እንዳይገባ ተጠንቀቅ ደም ወደ እኔ እንዳይገባ ከተው ሕክምና ነው የሄድኩት። አሁን ታክሞ ታሽጎ ተፈቶ ቡጭራ ያለው ልበር ይዚህ ጋር ያለው እንዳለ ሸክላው እዚህ ጋር ሲያርፍ ሙሉ እንትን ያለው የረገፈውና እዚህ ጋር ጥፍር አይደለም ኦኬ ሸክላ እንደዚህ ነው ሸክላ እንደዚህ ምንድነው ምክንያቱ ምን ብለሃት ነው ትንሽ አናግሯት ቤቱ ሰራተኛ አለች እና ሰራተኛዋ መሄድ ፈልጋ ግን ጊዜ ሰጠችና በዛ ውስጥ የሚያስፈልጋትን ክፍያ ለባለቤት እንድትሰጣት ለሰራተኛዋ ሰጠው ቀድሜ እና አንደኛ ሌላ ሰራተኛ መጥቶ ጠበቀኝ ልጅቷ ሳትወጣ ሌላ ሰራተኛ መጥቶ ጠበቀኝ እና ሰራተኛዋ ለመሄድ ክፍያ እኔን ጠየቀች ጧት ልክ ቅዳሜ ጧት እኔ ወደ ስራ እየወጣው እኔን መጣ ክፍያ ጠየቀች ክፍያ ስትጠይቀኝ ክፍያ እሷ ጋር ለሰጥቼልሻለሁ ደሞዝሽን አልኳት ተከትላ አብራ መጣ አይ ለሌላ ጉዳይ ስላጠፋሁት ይስጥሽ እሱን ጠይቄው አለቻት ማለት ነው እና ወዲያው እንትን አላለኝም ማለት አልተዋጠልኝም ለምን ሌላ ክፍያም ከነበረ እኔ ማወቅ ነበረብኝ ቢነገረኝ ጥሩ ነበር ማለት ወዲያው ድንገት ብታወጣቸው ብሮች ላይኖር ይችላል ኪስህ ላይ እና በኋላ ስመለስ ብዬ በቃ ሄድኩ በርግጥ ደብሮኛል እንደዛ መሆኑ ማለት ነው እና እንደዚህ አይነት ነገር በነገራችን ላይ ብዙ ጊዜ ሊያጋጥም የሚችል ነገር ነው ከዛ ግን የሆነ ስትከተለኝ ይሰማኛል ኮቴው ጫማ ሁሉ አለበሰች በዛ መሃል ምናልባት ኮንቨርሴሽኖች ነበሩ ንግግሮች እነዚህ ናቸው በቃ ያሉ ንግግሮቹ እንደዚህ አሁን ያልኩ አይነት ከዛ ፈነከተች እንዳይሮች አሁን ስላልያዝኩኝ እና እኔ አሁን ነው መሄድ ፈልገው ትላለች ሰራተኛው በዚህ በኩል እሷ ደግሞ ስጣትን ያጥፍቻለሁ ትላለች በመሃል ያለውን ድምጽ እየሰማው ዘው አካባቢ በቆይ በኔም በኩል ጭምር ችግር ሊፈጠር እንደሚችል ስለምገምት ምን አልኩኝ ደህናው አሉ በኋላ ስመለስ እንትንላለን ማኔጅ እናደርጋለን እና አንቺ ቆይ ተረጋጊ አትይጂ ዛሬ በቃ አልኩና እኔ ወደ ስራ ወጣሁ ማለት ነው ልክ ደረጃውን ስወርድ ኮንዶሚኒየም ነው ባለ አንደኛ ፎቅ ላይ ያለ ከዛ ልክ ደረጃውን ስወርድ አንደኛው እንደዚህ ልክ ስወርድ ወዲያው ነው በቃ ከላይ ምንም አላጠፋም ምንም አላጠፋም እንዴ ይሄ ሚስቱ የመጀመሪያው አይደለም ይሄን ሰው እየሰፈነከተው እንዴ ብር ሰጣት አጠፋችሁ ከዛ ፈነከተችው ትሪኮ የሆነ ሰራተኛዋን ስጀነጅን መስሏት ምናምን መስሎ ብሮ ወረድ አሁን ይሳን ማለት ነው በፊት ሻይን ነበር የሚያደርገው ይችላል አሁን አንቺ ኮለርሽ በኋላ ፌድ አደረገ ወልዳ ተኝታ ልጅ እያጠባች የምትገኘውን ሚስቱን ብዙ ስለምትበይ ኑሮ እየከበደኝ ነው ወጥተሽ ስራ ፈልጊ ነው የሚላት ፍራንክ መሆኑ ነው ዋው አሁን ይሳን ማለት ነው እሱ ራሱ ተገረ ላይክ ይሄን ቪዲዮ ሙሉ ለማየት ፈልጌ ነበር ግን ኦሬዲ አጥፍተውታል ግን እንኳን አጠፉት ማለት እኛ ሪአክት ከምናደርግበት ቢያጠፉት ነው የሚሻለው እና ባይመለሱ አብሶሱኛው እሱ እንዳይመለስ በቃ ማለት አሁን ያንቺ ቦታ አይደለም ባባ ብዙ እንዳንተ አሉን ልጅን ዳይፐር እየቀየረች ስለማጠባ እኮ ነው ያለችው መልስ ነው በእውነት ዳይለክስ ነው አይ ጋይ አሁን ተደረኛለች take your time ይከብዳል እንደዛ በፍቅር እየመለሰችልህ አላቆምክም ነው አላቆምከውም you just keep talking ስራ መስራሽ አለብህ
እንዲህ መሆን አለብሽ ምናምን እያልክ ትቀውጠዋል። ከዛ ትስቃል ነው ምንድን ነው ያሰብኩት ይሄን ሳይ ብዙ ኢትዮጵያውያን ሚስቶች እንደሚበደሉ ነው ያሳየኝ። በእነሱ ቁስል ወንዶቹ እንጆይ እንደምታረጉት እንደምትደሰቱ በሴቶቻችን ላይ ወልደው ልጅ በሚያጠቡ ላይ ሙድ እያያዛችሁ በቃ እናንተ በቃ የኢትዮጵያ ሴት ምንም አይነት መብት እንደሌላት እያየው ነው። አረ ይተከል ባራት ያበሻ ወንድ እና አባቱ ያርግልሻል። እውነት ነው። ይሄኛው ፓርት እውነት ነው። የዮኒ ማኛ ለቅሶ ስተን ማለት ነው። እና ልጁ የመጀመሪያ ጊዜው አይደለም እሷ እንደዚህ ሲያደርግ ያስታውቃል። እና እሱ ጉዳይ ዳት በጣም አላርሚንግ የመጀመሪያው እንዳልሆነ ያስታውቃል። የለመደው አይነት ነገር ሚለየው ካሜራ እየቀረጸ መሆኑ እና ደግሞ ማለት ሚለየው ካሜራ መቅረጹ ካልሆነ በስተቀር የመጀመሪያው አይደል። AI ነው artificial intelligence artificial jealous እድሜው ስንት ነው? 62 ዓመት እንዴት ይገልጹታል? 112 ኮነች መሄድ ነው ጥዬ ብዙ ታረዳለህ ማለት በልጅነት በወጣትነት ከዛ በኋላ አሁን ደግሞ ወደ እርጅናው እየሄድኩ ነኝ። የሁለት ልጆች እናት ነኝ። ይጸጽተኛል የሚሉት ነገር አሉት? በእድሜ የሚጸጽተኝ ነገር ምንድነው? ወጣትነቴን በአግባቡ ባለመጠቀሜ ነው። በትዳር 14 ዓመት ከምናምን አብሬ ከባለቤት ጋር ኖራለሁ። አብረን አንኖርም። እሱም የራሱን ህይወት ይኖራል። እኔም ከልጆቼ ጋር አብሬ እኖራለሁ። 20 ዓመት 30 ዓመት እያሉ ሰው ምን ይለኛል ብለው ይፈሩ ነበር። ዛሬም ቢሆን በህይወቴ ሰው ምን ይለኛል የሚለው ነገር በህይወቴ ውስጥ ነው። ወጣቱ የሚመክሩት ምክር ምንድነው? አንድ ቤስት የሚሉት ምክር ቤስት የሚለው ነገር ምንድነው መሰለህ? በመጽሐፍ ቅዱስ መክብብ 12:1 ላይ በጉብዝና ወራት ፈጣሪህን አስብ ነው። ሰዎች ሁሉ ወጣቶችም ሆነ አዋቂዎች በመጽሐፍ ቅዱስ መሰረታዊ ስርዓት ቢመሩ ደስ ይለኛል። ይሄንን ነው የምለው። አመሰግናለሁ። አው 112 ባስመጣለች። ቻው ቻው ቻው። አንተ ሚስት ላይ ሙድ ይያዛል። ቆይ እኔ የማይገባኝ ነገር ሚስቴን አምጥቼ ሙድ ሊዝ ሌላ ላይ ደሰት ለምን ዓለም አይገለበጥም? አሁን ነብዱ ደ በሚስቴ ሙድ ይዤ እኔ ዓለም እንዲያደንቀኝ ሞቴን እመርጣለሁ። ፈዋይ ክሬዚ በልጆቼ ሙድ ይዤ ዓለም ቪው እንዲያይ ለምን ዓለም አይቃጠልም? ለማን ብዬ ልቧን ሰብረዋል። እንዴት እንደምትጠገን አላቅም። እቺ ሴት እውነት ለመናገር ዓለም እንዲያየውን ያረከው በሷ ለቅሶ በሷ ምን የምንማረው ያስተማርከን ነገር ምንድነው? እስቲ ንገረኝ። አሁን አንተ አስተማርክ ይባል አስተምረናል። በቃ ምንድነው ትምህርቱ? ወይ ማስተማር ለኛ ትምህርቱ ምንድነው? ሚስት አለቀሰች፣ ሚስት አዘነች። በሷ ሀዘን እኛ እንድንስቅ ነው? ፕራንክ ነው ብለን አንተን እንድናደንቅ ነው የተፈለገው? ምንድነው? በጣም 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 እኔ የአበሻ ወንዶች ፕሊዝ ሚስት ካለ ፍቅረኛ ካለ አክብራት። ኢፍና ለርገው የማትችልበት ከሆነ ይቅርበት። አቢዩዘር ከሆንክ ግራ የገባ ሰው ከሆንክ ራስ ላይ ስራ። ትክክል። This is Fikrsism religion. I came from Ethiopia. I am the last prophet Dante. We are not a Muslim or a Christian. This is new religion. So please join this religion. Is important in your life. So Fikrsism religion. This religion is important in your life. This is new religion, Fikrsism religion. I am Prophet Dante. I am the last prophet in the world. We have some book, holy book, rule and regulations and worship kinds and others. It's new, not a Christian, not a Bible, not a Quran. New. You can join and to read this book in your life. This new religion is we come from Ethiopia. So this religion, Fikrsism, is Africanism religion. I am the first black prophet. So come on, come here. አፓረንት ይወጣ ደላላ መሰለ ፍቅርሲዝም እንደው የሚገርምህ ማታ ማታ ራት ስትበላ ሁሌ ቴክስት አደረግልኝ ነበር። በጣም ጉርሻ ናፈቀኝ የሚል ቴክስት ነው። ወሮቦሎ የምሬ ነው የምነግርሽ። ልክ ይሄ ነው እንደዛ ነገር ሁሉ ጊዜ እዛ ቤተሰብ ጋር ሆና ቴክስት አደረግልኛለች። ደውላ እንዳታወራ እንዳልኩሽ ትነች እንደዚህ አይናፋርም ነች ምናምን እና ግን ሁሌ ማታ ማታ ጉርሻ ናፍቆኛል አለች ማለት ራት እየበሉ ነው። ሰው አላርም አደረስክበት ደረስክበት ራት እየበሉ ነው ብዬ እኔም ናፍቀሽኛል እኔም ማጉረፍሱ ናፍቆኛል ምናምን ብዬ ቴክስት አደርግላታለሁ መልስላታለሁ።
በዛ ልክ ቆየነን እና የልቤን ታቀዋለች ምናልባት እኔ እንደዚህ እዛ ሐሳብ ወጥሮኝ ስለነበር ሙሉ ጊዜ እየሰጠው ትላላት ይችላል እዛ ያችን ቢዝነስ አቋቁማለሁ እንደ ጀማሪ ሙሉ ጊዜ ተንብዬ በየሰዓቷ በየትኗ ምናምናም እንዲላረጋት ይችላል እንደ ምናልባት እንደ ጀማሪ ፍቅረኞችና ባለትዳሮች እየተከታተልኩ ላላደርግላት ይችላል ንቀት ነው ወይ ማታለቅሰው እኔን ያወራኝ የማይፈልግበት ከተማ ሄዷል በስመ አብ በወልድ በመንፈስ ቅዱስ የማይፈልግበት ከተማ ተገኘ በስመ ቅዱስ ቀዳዳ በስመ ቅዱስ ቀዳዳ የት ከተማ ነው የገባው እናቴ ከተማ እሰደሜ ፍራንክፈርት ውጭት በየሞ እዚው ሀገር ነው ከተማውንም ትንሽ ግልጽ እንዴ የግዴታ ቀደደሙ ቀብ ሌላ ሀገር እንኳን አልገባ ሰላም ሞታ እንደምን አለ የቲክታክ ስም መቼም የሚገርም ነው እስኪ ደግሞ ምን መሆኑ ነው አይ ዝም ብሎ ነው ነው ዝም ብሎ ስታይሉ ነው ቀጥል እንደምን አለ ደህና ነህ አሎ ሰላም ነው ለመጀመሪያ ጊዜ ነው ቲክቶክ ላይ ስገባና አንተ ጋር ስለገባው በጣም ደስተኛ ነኝ የት ነው ከሀገር ቤት ነው አይደለም አትላንታ ነው ያለሁት አሜሪካ አትላንታ እዚቹ ቅዱስ ሀገር እዛው ነው ያለሁት አልማይቲ ሀገር ነው ቀጥል የሆነ ጥያቄ ልጠይቅ ፈልጌ ነበር ምን አማራ ነህ ወይስ ኦሮሞ ትግሬ እንደ ወላይታ እኔ ግማሽ አማራ ግማሽ ኦሮሞ ነኝ ኦሮማራ ብለን ያዙ እናት ምንድናቸው እናቴ አማራ ነች በጣም አማራ ነህ አንተ አማራ ነህ ኦሮሞ ስለሚገባ በያጎቱ ቤት ምንም አናምንበት በኦሮሞ አባትህ እኔ አላምንበት በማህፀን ያደግከው በአማራ እናት 4 አመት ታዝላል 9 ወር ተረግዛል 2 አመት ከምናምን ቢያንስ ጡት ጠብተሃል ስለዚህ አንተ አባትክን ማመን አንችልም ጦር ቸክሎ ሊገባ ይችላል እንደውነቱ ጥሩ ሚስትም ሊሆኑ ይችላሉ ግን ዘር ውሸት ነው እንደ እስራኤል ነው ማሰብ ያለብህ በእናት ነው ማሰብ ያለብህ አባት ሾልኮ ሊገባ ይችላል አሁንማ በጣም እየሾለከ ነው መኪናው እሱ እየተደረገ ነው ስለዚህ አናምንበት ስለዚህ አንተ አማራ ነህ በቃ አማራ ሰጠን አንተ አማራ ነህ በእኛ አተርጓጎም አማራነት ሰጠናል ክትቀበለዋለህ ወይስ አትቀበለው አረ በደስታ ነው እንጂ በደስታ እንኳን ወደ ኢትዮጵያ ህዝባዊ አብዮት በሰላም መጣችሁ ከዚህ በኋላ ይህን ትግል ጀምረናል እዚህ መታችሁ እዚህ ትግል መቀላቀል የምትፈልጉ እዚህ ትግል ለመግባት ብሔርተኝነትና ሃይማኖት አያስፈልግም ከዛ ውጪ ነፃ መሆን አለባችሁ እዚህ ውስጥ ገብታችሁ የሁሉም ብሔር ብሔረሰብ ንቅናቄ ለመፍጠርና አንድነት ለማምጣት እንዲረዳን ነው እንድንችልም ጭምር ነው ስለዚህ በተለይ ከብሔርና ከሃይማኖት ነፃ ካልወጣን ኢትዮጵያ ነፃ ልትወጣ አትችልም ስለዚህ ሁላችሁም ብሔርተኝነት ዘረኝነት የምትጠየፉ በሙሉ እዚህ በመቀላቀል ኃይል እንፍጠር እንኳን ወደ ኢትዮጵያ ህዝባዊ አብዮት እንኳን በሰላም መጣችሁ ሰላማችሁ ይብዛ እንግዲህ ዕውቀት የበላይ የሚሆንበት ቤት ስለሆነ እንኳን ተቀላቀለበት ያው ከፍቅር ሲዘሙ ጋር በዚህ ትግል በዚህ ነብይነት የታባቱ Our sisters and brothers from African sisterly countries, I just want to extend my heartfelt gratitude and appreciation for your visit and for taking part in this historic event. I got nice English somehow. I'm sorry, but I get the cigar. ቃሉ ልጆቼ አግዙ የኢትዮጵያ አግዙ ስራ መሰራበት ካርኩቴን ቪዲዮ ዩቲዩብ ኮሜንት እንዲያደርገው በጣም አሪፍ እና ምንድነው ብዬ አሰብኩ ማንንም ሰው ነው ተሰላረጋትም እና ምን ሆና ነው ብዬ በጣም ሳስብ ነበረ ዛሬና ዛሬ ነው ያየኋት ቪዲዮውን ሳየው በቃ አፏን አትከፍተውም በቃ እንደዚህ አትስቅም ኢቭን ስትሰራ ቪዲዮ ምናምን ዝም ምን ያለችው በቃ ዝም ሁሉ ቪዲዮ ላይ ጸጥ ምን ሆና ነው ጋይስ ለምንድነው ሰው ዝም ያለው ለምንድነው እንደዛ ስትሆን ዝም ያላት ሰው ይሰራል አይደል እንዴ ቀላል ነው ማሰራት ላይክ አይመስለኝም እኔ ጋር በቃ ፍዝዝ ብላ እንደዚህ ለምን
የምትለው ደግሞ ቪዲዮ ጌታ ይቅር በለኝ ማርያምን ከዛ አይዶት ሌላው ቪዲዮ እዚህ የምታዩት ልጅ ጋር አይደለ ኮሜንት ሴክሽን ጋር ስገባ ማለት ነው ፋሚሊ መናን ይመስላል ኮሜንት ሴክሽን ጋር ስገባ ነው መናን ይመስላል ማን ይሻታ አይ ስዌር ቱ ጋድ ቆይ ጋይስ ጉራጌ ከመጣኝ ገና 2 ቀን ሳይሆነኝ ጀማን አፈቀኝ ብላችሁ ታምናለህ ለማንኛውም አርዲ ዛሬ ደስ የሚል ቪዲዮ ላሳያችሁ ነው ቀናችሁን አሳምሩ ይሄንን ቪዲዮ መልከት እኔ በጣም ነው ቀን ያመረልኝ ማለት ነው ታዲያ ጋሽ ኩማን በዚህ ቲክቶክ ፕላትፎርም ላይ ሁላችንም እናውቃችኋለን ብዬ አስባለሁ ቲክቶክ የተጠቀማችሁ ማታውቋቸው ከሆነ ቲክቶክ የተጠቀማችሁ አይደለም ማለት ነው ታዲያ ከቀናት በፊት በዚህ ቲክቶክ ፕላትፎርም ላይ መምጣት እንደቸገራቸው ተናግረው ነበር ብዙ ሰውም ሲረባረብላቸው ነበር ነገር ግን አንድ ሰው አግኝቷቸዋል ሁላችንም የምናውቀው አንድ ሰው ግምታችሁ ልክ ነው መልእክተኛው እዛው ባሉበት ቦታ ሄዶ በዛሬው ዕለት አግኝቷቸዋል ቪዲዮም ተለቋል እሳቸውም እሱን ያውቁት ስለነበረ ሲመለከቱት እጅግ በጣም ነበር ደስ ያላቸው በዚህም ቪዲዮ ላይ ካዘናቸው እስከ ደስታቸው ድረስ ተመልክቷል ፊታቸው በደስታ ሲሞላ ደስ ብሏቸው ሲመርቁም በዚህ ቪዲዮ ላይ ይመለከታሉ ታዲያ ሁላችንም የምንወደው መልእክተኛው እስካሁን ድረስ በቲክቶክ አካውንቱ አለቀቀውም ነገር ግን እጅግ በጣም እንደኔ ካጓጓችሁ ቪዲዮውን በኢንስታግራም ፔጁ ላይ ፖስት አድርጎታል እንደምትመለከቱት ነው እዚህ ጋር ያለ እጅግ በጣም ደስ ነው የሚላችሁ እሳቸውንም ደስታ ገብታችሁ መመልከት ትችላላችሁ በዛውም እንግዲህ መልእክተኛውን ኢንስታግራሙን እናሳድግለት ፎሎ እናድርገው ለማለት ፈልጌ ነው ታዲያ እንደሁሉ ኢሳት አያይ ምሮን ተቆቦ አናቀም ሰው ፊትም ቀርበን አናቀም ሁሉ ጊዜ ከሷ ኋላ ነን በድግስም በሐዘንም በሰርግም በኋላ አርጋ ስላሳደገችን ስለኖርን ምናቀው ነገር ስለሌለ ቅርታ አርጉልን ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው ከሚስት ጋር ፕራንክ ፖስታችን ምን ያህል እይታን እንዳገኘ አልገባሽም ሚስትህን በጋለ ብረት እየጠበሰ የመቅረጽ ሞራል ነበርህ ማለት ነው ዛሬም ልንቀርጽ ነው እየገደልካት ነው በትናንትናው ቪዲዮ አብዛኛው ኮሜንት ኔጌቲቭ ነው ይቅርታ ብለን ለምፖስት ነው ቆይ ይቅርታ ከምትል ያፖስታችሁትን ለምን አታጠፉትም ቫይራል እኮ ነው በጣም ብዙ ቪው አለው ክብርህን እንደመበተን መሰብሰቡ ቀላል አይደለም ልጅህም ያድጋል ይሄ ቪዲዮም ለዘላለም ይኖራል እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አትየው ቀላል ነገር እኮ ነው ብርጭቆውን አንሳው አይከብድም ቀላል ነው አሁን አይደለም ይሄን ብርጭቆ ለአንድ ሰዓት ብትይዘው ክብደቱ ይታወቃል ለሁለት ለሶስት ሰዓት ብትይዘው ደግሞ ያደነዝዛል ቀኑ ሙሉ ብትይዘው ደግሞ ብርጭቆውን እስከ መጠን የሚያደርስ ነው የሚሰማሃል ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ ባለቤት እንቀጥል ያዘው አንቀርም ስተሰተልኩን ሳናስዘው ጥቁን በጭራሻንቁ ሳናሰኘው ብለን ግንባሩ ያ ጋይስ አሪፍ ነው መስለ ነበር ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አንተስ በቀጣይ ቪዲዮ እስከማንኛችሁ